የፍቅር መስፈርቱ እንዲሁ ማፍቀር ነው። አስጌ ዴንዳሾ ስለ ሴት ልጅ የሚከተለውን ሐሳብ ማስፈሩ አነጋጋሪ ሆኗል። በፍቅር ያበለች ሴት ካሳየኝ እኔ የማይሞት ሰው አሳያለሁ። ሴት ልጅ በፍቅር አታብድም፣ ምክንያቱም ሰው አታፈቅርም። ሴት ልጅ የምታፈቅረው የወንድ ልጅ ብቁነቱን ነው። ብር፣ ቁመና፣ ደህንነት፣ ይሄ ነው ዋና መለኪያዋ። ይሄ ደግሞ አፍቃሪ አይባልም። እስኪ ሀብታም ሴት አፈቀርኩ ስትል የሰማል? የለም። አትልፉ፣ ምክንያቱም ብቁነት ጥያቄ የለባትም። ምናልባት መውለድ የልጅ ፍላጎት ብቻ እንጂ። በተቃራኒ ወንድ ደግሞ ምንም ትሁን መስፈርት የለውም፣ ብቻ በክብሩ አትምጣበት እንጂ። እያየን እንጨምራለን። ልክ አንጻራዊ ቢሆንም የተስማማ ብቻ አሚን ይበል። ከላይ የሰፈረው የጽሑፍ ጭብጥ የሴት ልጅ ፍቅር ሳይሆን ፍቅሯ ጥቅም፣ ብር፣ ስኬት፣ ቁመና፣ ደህንነት ወይም ከለላ ሊሰጣት መቻሉን ነው የምታፈቅረው የሚል ነው። ይህ አመለካከት የአስጌ አመለካከት ነው። ሁሉም ሰው የራሱ የሆነ አመለካከትና አረዳድ አለው። የሰዎች አመለካከት በሌሎች ላይ ተጽዕኖ እስካላሳደረ ድረስ አመለካከታቸውን ማክበር ተገቢ ነው። ጎጂ ነው ተብሎ የታሰበ ደግሞ የግል አመለካከትን ማጋራት መልካም ነው። የአስጌ አመለካከት ልባዊ ነው ብዬ ባላምንም ከሆነ ግን ይህ አይነት አረዳድ ሊይዝ የሚችለው በሁኔታዎችና በነገሮች ተጽዕኖ ነው ብዬ አስባለሁ። እንዲህ ካልሆነማ መምጣቱን በስስት የምትጠባበቀው እናቱ፣ አዝጉ ወንድሜ፣ ኩራቴ የምትለው እህቱ፣ አባቴ፣ አባዬ የምትለው ሴት ልጁ ጭምር ፍቅራቸው ውሸት ነው ሊባል ነው። እሱስ ደፍሮ ይህን ሊክር ነው? መቼስ ማይክ አንስተናልና የኔንም አመለካከት ለአስጌም ሆነ ለቀሪው አድማጭ በዚሁ ላጋራ። በእኔ አመለካከት የፍቅር መስፈርት ስኬት ወይንም ጀብድ አይደለም። የፍቅር መስፈርቱ ዝም ብሎ በየዋህነት ማፍቀር ነው። ከማፍቀር በላይ ጀብድ፣ ከመፈቀር በላይ ስኬት የለም። መጽሐፍ ዓለሙን እንዲወደዋልና ይላል። እንዲሁ ማለት ያለ አንዳች ግላዊ ጥቅም እስከ ፍጻሜው ማለት ነው። እርስ በርሳችንም እስከ ሞት ድረስ እንዋደድ ዘንድ ደግሞ አምላካዊ ትእዛዝ አለብን። እንደ ጸሐፊው ወይንም እንደ ተናጋሪው ሐሳቡን እንደ ደገፉት ሰዎች አረዳድ ሳይሆን የሴት ልጅ የፍቅሯ ጥግ የሚገለጸው በልጇ ነው። ሴት ስታፈቅራለች ወይ ለሚለው ጥያቄ መልስ እናቴ ትወደኛለች ወይ ብሎ ማሰብ በቂ ነው። እናት ልጇን ከልቧ ሳይሆን ነፍሷ ድረስ ዘልቆ በሚሰማ ጥልቅ ፍቅር ነው የምትወደው። ይህንን ገደብ አልባ ፍቅር ደግሞ ሁላችንም ከእናቶቻችን ተቋድሰናል። የሴት ልጅ ፍቅሯ የሚጀምረው ከአባቷ ነው። ልብ በል፣ ያኔ ስለ ብቁነት የምታውቅል ነገር የለም። ከዛ ወንድሞቿን፣ ጓደኞቿን በዚህ ጊዜም ስለ የምትገነዘበው ነገር የለም። ብትገነዘብም እንኳን መመኪያዋ አባቷ ነው። ፍቅሯ ቀስ እያለ አድጎ ጎረቤት ዘመዶቿን ያካልላል። ለጥቆም እንደ አባቴ በወደደኝ በእርሱም በሆነልኝ ብላ በመመኘት የተጋባችውን የትዳር አጋሯን እስከ ሕይወቷ ፍጻሜ ድረስ ታፈቅረዋለች። ሴት ልጅ በእውነት ከወደድካትና ከተንከባከብካት ከአባቷ ቤት አውጥተህ ወደ ሌላኛው አባቷ ቤት እንደወሰድካት እንዲሰማት ካደረግ ልቧ ያንተ ዙፋን ነው። በመጨረሻም በጽኑ ፍቅር ልጆቿን ታሳቅፋለች። ይሄኛው የፍቅሯ ምዕራፍ ሁሉ ነገሮቿን የምትተውበት የመጨረሻው የፍቅሯ መደምደሚያዋ ነው። ከዚህ በኋላ አካሏም ነፍሷም ጭንቀቱ ለአብራኳ ክፋይ ነው። አለመብላቷ አያሳስባትም፣ አለመልበሷ አያስጨንቃትም። ብቻ ልጇ ክፋይን ካባት እንጂ እሷ ራሷን መስዋዕት ለማድረግ በጥንስሱ ምላለች። አንዲት ሴት ከባሏ አርግዛ 9 ወር በማህፀኗ እየተገላበጠ የጥንት የመኝታ ልማዱን እየቀየረ ሆዷን እየረገጠ በመጠኑ ያሳመማት በእርግዝናዋ ወቅት በሆርሞን መለዋወጥ የምግብ ፍላጎቷን እያረማመሰ ድካምና የወገብ ህመም እያስከተለባት በኋላም በከባድ ስቃይ በምጥ የወለደችው ልጇን የምትወድበት ስሜት ላስተዋለ ምን ነው እንደ ሴት ልጅ አፍቃሪ ልብ ያለው ብሎ ከመጠየቅ አይወዝንም። ይህ ከምንም አይነት ጥቅም የጸዳ ገደብ አልባ ፍቅር ከማናየው ብትለኝ ከእናቴ እልሃለሁ። በምን አረጋገጥ ብትለኝም በእናቴ እልሃለሁ። ይህን እውነት ባለመረዳት ስለ ሴት ልጅ ተመሳሳይ አመለካከት ላላቸው ሰዎች በጣም አዝናለሁ። እንኳን እናት፣ እህት፣ አክስት፣ ሚስት ለመሆን የተፈጠረች ሴት ትቅርና በደመ ነፍስ የሚራመዱ የዱር እንስሳዎች እንኳን እንደየአምሳላቸው እርስ በርሳቸው በመዋደድና በመመራረጥ ነው የሚራቡት። ከጦና ሚዲያ እንደደረሰን መረጃ አስጌ ዴንዳሾ አፈቀረ። አስጌ ዴንዳሾ ያፈቀራት ሴት የገንዘብ ችግር የለባትም። አስጌ ዴንዳሾ መስጠት የሚችለው ነገር ከልቡ ሌላ ገንዘብ ነበር።
ልቡ አልማረካትም። ገንዘብ ደግሞ አላት። አስጊ ሁኔታ ላይ ወደቀ። ህዝቡ ሀብቴ ነው ብሎ በማሰብ ምሬቱን ለህዝቡ ፖሰተ። ህዝቡ የአስጌ ዴንዳሾ ስጋት አልገባው።